ብሎ ካስወጣ ሀይሚ ትመጣለች። ገበሽ ሀይሚን እዛ ጋር አምሳላትን አስቀምጦ ሀይሚ ጋር ማሄዱ ነው። እንደዛ አይደለም። ሀይሚን ስለመታሻት ደግሞ ይቅርታ ጠይቂ። እኔ ሀይሚ ጋር እንድታስታርቅ እንጂ እኛ እኮ ምን አሁን መልዕክት እኮ ማስተላለፍ ነው ሰንዬ። እንደዚህ እኔ እኮ ቪዲዮ ሰርቻለሁ። 2 ጊዜ ነው የሰራሁት እንደውም ቪዲዮ ማለት ነው። ገበሽ እኛ የምንፈልገው ሶስተኛ ሰው አንፈልግም። እነሱ ጨረቃ ፋሚሊ እነሱን ብቻ ነው የምንወክለው። እነሱን ይዘን ነው የመጣ ነው። ስለዚህ እኛ የምንፈልገው ሶስተኛ ወገን ከማላቸው አውጥተው ኤፍሬም ራሱ ማስታረቅ ነው አለበት። ኤፍሬም ማስታረቅ ነው መልዕክት ማስተላለፍ መሀል እሱ ራሱ ወይ ማስታረቀ ያስታርቃቸው ወይ ደግሞ ከመሀላቸው ይውጣና ሁለቱ ችግር የለም። አሁን ኤፍሬም ማለት ነው የቢሆን ይሄትክን ደስታ የምትፈልግ ከሆነ ብሩኬ ጋ ነው። ብሩኬና ሀይሚን አስታርቅ። ደግሞ እንትና ማለት ማነው ይሄ ፍፄ ተብዮን ማስደነገጥ አለብክ። 0 አስገባ። የምሬ ነው። ሁለቱንም ማስታርቅና ፍፄን 0 አስገባ። በቃ ብሩኬ ምንም አልሆነም። ዛሬ ስፖርት እየሰራ ነው። ጋይስ እናንተ አትጨናነቁ። አሁን ስፖርት ሰርቷል። አሁን አይቻለሁ። እኛ እኮ ምን መሰለኝ ስታንይ አንድ ሆነው ሶስተኛዋ ሴት ያውጣ። እኛ ማንነታችን ጨረቃ ፋሚሊ መሬት ሲንቀጠቀጥ ነው የምናውቀው። እና እንደዛ ሆነን እነሱ 0 ማስገባት እቺ ልጅቷንም በቃ ከ9 ራሱ 0 መግባት አለባት። ይሄ 0 መግባት ብቻ አይደለም እኮ ሪፖርት ስታደርጉ ደግሞ ማለት ነው ቪዲዮአችሁ ካይታይ ከቀራ በኋላ ቪዲዮ ላይ አይመጡም። ሪፖስት አድርጉ። ይልቀቃሞቹን ሪፖስት አድርጉ። ወስናችሁ ሪፖስት አድርጉ። በቃ ወስናችሁ። ይሄ ፍፄ ተውብዮ እኔ እግዚአብሔር አለኝ ይላል። እግዚአብሔር ማቻወቃኝና ነው እግዚአብሔር የሚለው። እግዚአብሔር ደግሞ ፍፄና ልጅቷ ቻላል ብለናል። ደግሞ ቡርከ ቻላል ብላችሁ አሽቃባጭ ፖስት አታደርጉ። እኛ ያለው ያለጅታችሁ ማውሩ። በተለይ ደግሞ አንዳንድ እኮ መገድ ሀያ አለ አይደለ? ሀዮች እኮ ማለት ነው ሳይጥሩ ወይ ሳይ ብሩከ ነገርኳችሁ። አይሳችሁ እንግዲህ ውሃ እየጠጣችሁ ሀይሚ ለኔ ስላልኩት ሀይሚን ብቻ ነው የሚፈልገው። መልካም መቃጠል እንግዲህ አሁን ጨርሳችኋል። ምንድን ነው አስተላልፋችሁ ጨርሳችኋል? አስተላልፊም እመንዬ ማለት ያልሸዋታይ ማለት ነው። እኔ አቶ ልጅሰኒ ስፖርት እየሰራ ብርክ የመጣን አለ በወይት ነው ያልሁት። ሌላ ምንም አላልሁም። እህቴ የኔ ቆንጆ ስፖርት እየሰራ አንቺ ስፖርቱን ለማየት ነው የጎግሹ። አንቺ አሁን አስተላልፊ ነው የተባልሽው። ስፖርቱ ማየት በጣም ጎግተሽ ከሆነ እሱ ሪፖስት አድርጓል ማየት ይቻላል። ፕሮፋይል አያስፈልግም ውዴ፣ ልብሽ ነው ዋናው። አንድ ይሆኑልን ሁላችሁም። ምርጥ እንትን አስተላልፉ፣ ምርጥ አስተያየት አስተላልፉ። አንድ ይሆኑልን። ሶስተኛ ቀን አታስገቡ። ፍፄም ይቺ ማንም የሚባል ሰው አንፈልግም በሉ። እሺ እኔ እኮ ዩቱብና ቲክቶክ እኮ እየለጠፉ ነው። ለዛ ነው አለማውራት የፈለኩትኝ። ከስድብ የነጻ ነው የምታስተላልፉ። ምንድን ነው ምን ችግር አለ? እሺ እሺ ላይ ትቆያለሽ እንዴ? አውሪ እንጂ ምንሽ ነው? እሺ ላይ ትቆይ አስተላልፊ። ማንዬ አይዞሽ። እኔ ላውራ ትንሽ እስኪ አውሪ። የኔ እናት አውሪ። ሁሌ ላውራ ትንሽ የኔ ውዶች። አሁን ወሬንተው እና ሊሰኒ ትክክል ናት። እቺ አብሳላት ማውጣት አለበት። የኔ ብሩክ ወንድማችን ኤፍሬም፣ አንተ ደግሞ አንድ እንትን አለ ለአንተ የሚያስተላልፍ ወንድሜ፣ እህት ወንድም ለእህት መከታ ነው። ስለዚህ አሳልፈ ለጠላትም እንዳሰጣት አስታርቅ። አንተ ጎበዝ ነክ፣ ጀግና ነክ፣ ታውቃለህ ሁሉ ነገር አስተውል፣ አስተዋይ ነክ። ስለዚህ ለፍፄ ቦታ አትስጥ። አንተ ለሁለቱም ወንድምን ለሃይሚም ለብሩክም። ስለዚህ ሁለቱም አስታረቅ፣ አስማማቸው። መሀላቸው ያለው ደግሞ አንድ ላይ ሆናችሁ አውጡ። ያቺም ልጁም ልጅቷም ሁለቱም አውጡና እነሱ ሁለቱ አንድ ላይ አርግ። አንተ ብዙ ሰው ማስታረቅ ታውቃለህ። አሁን ለሃይሚ መሆን አያቅትህም። ታውቃለህ ወንድማችን፣ በጣም ጎበዝ ነክ።
ሁለቱም አስማማ። እኔም ለአንተ ይቺን መልእክት ብቻ ነው የሚያስተላልፈው። ለብሩክ ደግሞ ብርታቱን ስጥ። አሁን ደግሞ ተስፋ ቆርጠ ወደ ኋላ የለም፣ ወደፊት ሁንና ለሁሉ ነገር በቃ ማበጀት ነው። ያኒ እንዴት ልበልክ፣ ተስፋ አትቁረጥ። አሁን እንዲህ ያለች ብለ ወደ ኋላ የለም። ለጠላትም ለምን ምናምን የሚሉ አትስማ፣ በቃ አትስማ። ፍፄም ቢሆን ለአንተ ቤት ለራስህ ቤት አንተ ነው የምታበጀው፣ ታውቃለህ። እሱን ነገር ለሀይሚ የምታውቀው ለውስጣችም ለስሜትም አንተ ብቻ ነው የምታውቀው። ስለዚህ ለማንም ቦታ እንዳትሰጡ፣ ተዘጋጅቶ ወደ ጦርነት ግቡና እኛም እናገዛችኋለን። እናንተም በርቱ። ሀይሚዬ ደግሞ አንቺ በጣም አስተዋይ ነሽ፣ ተመለሽ እህቴ። በጣም እንወድሻለን። ሁሉም ሰው ይወድሻል። ወላሂ ከአንቺ ጎን ነን። የምታለቅሽ ሰዓትም ከአንቺ ጋር እያለቀሱ ነው። እናትም አለ እህትም አለ። ስለዚህ አንቺ ብዙ አሁን እኔ ብዙ ማለት አልችልም፣ ግን ተረጂው በቃ ሴት ልጅ ብልህ ናት። ብትጎጅም ለአንዴና ለመጨረሻ ለሱም እቅርታ አርግና፣ እቅርታ ለእግዚአብሔር ነው። አላህ እቅርታ ለሰው ልጅ ለማረግ በጣም ጥሩ ልጅ ነሽ፣ አስተዋይ ነሽ። ሁሉ ነገር ማውጣት ትችያለሽ፣ ግን ታግሽ። መታገስ ተስፋ አላት እህቴ። እንደዚህ ነው ምልሽ። በቃ ሌላ ሰው አስተላልፉ እሺ። ነብዬ መልእክትሽን አስተላልፊ በቆንጆ። ዜነብ ወየ እንዴት ናችሁ? እሺ እንዴት ናችሁ? መጀመሪያ ሰላም ናችሁ? አለን እግዚአብሔር ይመስገን። እኔ ምለው ነገር አንድና አንድ ነው። ብሩክ ተስፋ አትቁረጥ። ለፍቅር የሚከፈል ዋጋ ምንም የሚያሸማቅቅ ነገር የለም። ዝቅ ብያለሁ ምናምን ብለህ እንዳትሸማቀቅ። ዛሬ ዝቅ ብትል ለነገ የፍቅር ግንብ እየገነባክ ነው። የህይወትን እያስተካከልክ ነው እንጂ ምንም ያጠፋክ ነገር የለም። ዝቅ ለመጥፎ ነገር ዝቅ ማለት ነው የሚያሳፍረው እንጂ ለሚወዱት ነገር ለነገ ተስፋ ዝቅ ማለት ምንም አያሳፍርም። ሄድበት፣ ተስፋ አትቁረጥ እልሃለሁ። ስቀጥል ደግሞ የእሷ የትዳር እንዲከፈት ከፈለግ እሷ የማትፈልገውን ነገር ማራቅ አለብህ። ለምሳሌ በቀደም ለቱ ቪዲዮ በጣም አይደለም እሷን ሁላችንም ነው የረበሸን። እንደዛ አይነት ነገር ድጋሚ አትስራ። በሴት ይዘህ እየመጣክ ፕራንክ አታድርጋት። ይሄ ነገር እናንተ መሀል ፍቅራችሁ ላይ አሲድ በገዛ እጃችሁ መጨመር ማለት ነው። ሴት ገባችሁ መሀላችሁ ማለት ያው ይሄ ማለት የፍቅር ጠላት ነው ዋናው ማለት ነው። ስለዚህ እንደዚህ አይነት ነገር በድጋሚ አታድርግ። እሷ ስትናደድ እና ስታኮርፍ ኩርፋ እስክበርድላት ጊዜ ስጣት። ተደማመጡ። የማይሆን ቃልም አትለዋወጡ። አሁን ጥሩ ላይ ነክ ያለኩ በጣም ደስ ይላል። ሀይሚዬ አንቺም ደግሞ የቅርታ ልብሽን ክፈቺ፣ ይበቃል። ያው ሰውን የማይሳሳት የለም። ሁለታችሁም ተሳስታችኋል፣ ሁለታችሁም አጥፍታችኋል። አለመግባባት ነው እንጂ ሌላ ችግር የለውም። ማንኛውም ሰው እየተጣላ ነው የሚኖረው። ፍቅር ደግሞ ጥል ከሌለበት ፍቅርም ፍቅር አይባልም። በእውነት ሁልጊዜ መደሰት የለም። አንዳንዴ ማዘንም አለ፣ ሳቅ እንዳለ ማዘንም ደግሞ አለ። ስለዚህ አንቺም ተረጋጊ። ኤፍሬም አንተም ደግሞ አስታርቃቸው። በቃ ይበቃል። አንተም ደግሞ ሀይሚዬ ወደ ራሷ እንድትመለስ አድርግና አስታርቀ ታሪክ ስራ። አሁን በመሀላችሁ ያለችን ሴት አንተ ማውጣት አለብህ ብሩክ። ይሄ ያንተ ፋንታ ነው። ምክንያቱም አሁን እሷ ወደ አንተ ልቧን ከፍታ እንዳትመጣ ይሄ እቺኛው መሀላችሁ ላይ አለች። እቺ መሀላችሁ ላይ ያለች ሴት አውጣ። በቃ አንተ ነህ ይሄንን ማድረግ ያለብህ። እኔ ምን አጠፋው? እኔ ምን አደረግኩ? አብረን ኑር ስላልኩ ነው ይቅርታ ምናምን። ይሄ ብቻ በቂ አይደለም። አንተ መጀመሪያ በእናንተ ህይወት ውስጥ መጥቶ የሚረብሻችሁን ነገር ማንም ይሁን ማስዳት አለብህ። በቃ ማውጣት አለብህ። ከዛ በኋላ እናንተ ሁለታችሁ ምንም የማያግባባችሁ ነገር ምንም ሊኖር አይችልም። አሁን እናንተ የማያግባባችሁ ነገር ይሄና ይሄ ብቻ ነው። ይሄንን አስዳ ነው ምልክ
እኛ ሁላችንም ከጎናችሁ ነን፣ እንደ ትላንትናው ነን። እናንተ መልካም ሆናችሁ ፍቅር ሆናችሁ ስትመጡ እኛም ደግሞ እናንተ ላይ ምንም ቅሬታ የለንም፣ እንደ ትላንትናው ነን፣ እዛው ነን እና በኦዲየንስ በኩልም ደግሞ ለኦዲየንስ መልስ አትስጥ፣ እንዲያላችሁ እንደዚህ አትበሉ ሁለተኛ። ምክንያቱም ኦዲየንስ እዚህ ጋር በቪዲዮ ልክ ነው እንጂ ራሱ ፈጥሮ ይሄ ነው ብሎ የተናገረ ሰው የለም። ስትተቹም ደግሞ የተተቻችበትን ነገር ማስተካከል ነው በቃ እንጂ እንዲህ ተባልኩ ማለት ምንም ትርጉም የለውም። ኦዲየንስ ትላንትና ከአንተ ጋር የነበሩ ናቸው። ማንም አዲስ አልመጣም። ትላንትና ካጠገባችሁ ነው፣ ከጎናችሁ ነው፣ በአዘንም በደስታ ከእናንተ ጋር የከረመ ኦዲየንስ ነው። ስለዚህ ኦዲየንስ እንዲያለ አትበሉ። ይሄ በእናንተ በለቀቃችሁ ቪዲዮ ነው። በዚህ አጋጣሚ ደግሞ ለካሜራማን አንድ ነገር ማስተላለፍ ፈልጋለሁ። ካሜራማን አንተ አንዳንድ ነገር መቅረጥ አለብህ። ቪዲዮ ውስጥ የሚፈጠረው ነገር አላግባብ ቃላቶች እነሱ ሲጠቀሙ አንተ በመቁረጥ ደግሞ ተባብራቸው፣ ችግር የለውም። ምኑ 30 ደቂቃ 32 ደቂቃ ባይለቀቅ እኮ ምንም ችግር የለውም። 20 ደቂቃ 20 ምናምን ደቂቃ ይበቃል። እንደዚህ አላግባብ እዚህ ኦዲየንስ ጋር መጥቶ ኦዲየንስን የሚረብሽ ተመልካች ጋር መጥቶ ተመልካችን የሚያስቆጣ ነገር ቆርጣችሁ ማውጣት አለባችሁ። እናንተ እዛ ጋር ሁለታችሁ ስሜታዊ ሆናችሁ የምታወሩት ነገር ምንም ላይ መስላችሁ ይችላል፣ ግን እዚህ ኦዲየንስ ጋር ሲመጣ በጣም ከባድና የሚያስጠላ ነገር ነው የሚሆነው። ሰው ከዛ ተነስቶ ነው ስሜታዊ ሆኖ የሚናገር እንጂ ማንም ለእናንተ ጥላቻ የለውም። ሁሉም አንድነታችሁን ነው የሚፈልጉ ብዬ ነው የማስበው፣ እንደኔ አስተሳሰብ ማለት ነው እንጂ ማንም ብሩክና ሀይሚ ተለያይቶ ማየት ይፈልጋል ብዬ አላስብም። እንደ ራሴ ነው ማየው ማለት ነው። ኢንሻአላህ ትታረቃላችሁ፣ አትለያዩም። ታረቁልን ነው የምለው። በቃ አመሰግናለሁ ውዶቼ እድል ስለሰጣችሁኝ። ቴንኪ ሰብልዬ ሚዩትሽን አስተሽ እስኪ ምከሪያቸውና መልእክት አስተላልፍ። ሰብለ ወይ እንዴት ዋላችሁ? እግዚአብሔር ይመስገን። እኔ እንኳን ምንም የምለው ነገር የለኝም። ሁላችሁ ብላችሁታል። እግዚአብሔር